ሰላም እንዴት ናችሁ? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። ነገ እንግዲህ በቅዳሜ ማለት ነው በእንግሊዝ ፕሪሚየር ሊግ ቼልሲ 9ኛ ሳምንት ጨዋታውን ከሰንደርላንድ ጋር በስታንፎርድ ብሪጅ ያደርጋል። ከዛ ጨዋታ ግን አስቀድሞ ኤንዞ ማሬስካ እንግዲህ ዛሬ ጋዜጣዊ መግለጫቸውን ሰጥተዋል። ስለ ተጫዋቾች ጉዳት ስላለው ሁኔታ የተናገሩት ነገር አለ። እሱን ለእናንተ ነግራችኋለሁ። ከዛ በተረፈ ግን የቼልሲ አሰላለፍ ምን ሊሆን ይችላል የሚለውን ነገርም ግምታዊ አሰላለፋችን እናስቀምጣለን። ስለ ስንትም ሊያሸንፍ ይችላል የሚለውን እንገምታለን። ለቻናሉ አዲስ ሆናችሁ ግን ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ቤተሰብ ሆነን እንቀጥላለን ማለት ነው። እንግዲህ በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ የ11 ሰዓት የቅዳሜ ጨዋታ ቼልሲ በስታንፎርድ ብሪጅ ሰንደርላንድን ያስተናግዳል። ሰንደርላንድ እንደምታውቁት በጣም ቀላል ተጋጣሚ አይደለም። ከቼልሲ እኩል 14 ነጥቦችን ይዞ ነው ያለው። ሰንደርላንድ በጣም የተከላካይ ክፍላቸው ጠንካራ ነው። ፊዚካል ያላቸው ተጫዋቾች ናቸው። በጣም ተለቅ ገዘፍ ያሉ ተጫዋቾች ያሉበት ክለብ ነው ሰንደርላንድ። ጥሩ የሆነ አያያዝ ላይ ነው ያሉት። በዚህ ሰዓት ላይ ጥሩ እንቅስቃሴን እያደረጉ ነው። ፈታኝ የሆኑ ክለብ መሆናቸውን እንግዲህ ዘንድሮ እያሳዩ ይገኛሉ ሰንደርላንዶችና ሳይጠበቁ ከቻምፒዮንሺፕ መጥተው አሁን ጥሩ እንቅስቃሴን እያደረጉ በ14 ነጥብ ላይ ከቼልሲ ጋር እንግዲህ እኩል ነጥብ ላይ ተቀምጠው ነው ይህን ጨዋታ የሚያከናውኑት እና ለቼልሲ ያው ቀላል ተጋጣሚ ይሆናሉ ተብሎ አይጠበቅም። ወደ ኤንዞ ማሬስካ መግለጫ ከማለፌ በፊት ግን ቼልሲ በነገራችን ላይ የስሊቭ የሸርት ስፖንሰር አግኝቷል። እንደምታውቁት በዚህ በ2 ቀን 3 ቀን ውስጥ ሲነገር ነበርና ቼልሲ ከኤፍፒቲ ከተባለ እንግዲህ የኤዥያ ፓሲፊክ ቴክኖሎጂ እንግዲህ ፕሮቫይድ የሚያደርጉ እነዚህ ሶፍትዌር ምናምን ፕሮቫይድ የሚያደርጉ ድርጅቶች ናቸው። ኤፍፒቲ የቪየትናም ድርጅት ነው። ከዚህ ካምፓኒ ጋር እንግዲህ ስምምነት ላይ ደርሷል። ቼልሲ ለሚቀጥሉት ለዚህ ለአንድ ዓመት ማለት ነው ይሄኛውን የውድድር ዓመት የስሊቭ ስፖንሰር ሆኖ ለቼልሲ ያገለግላል ማለት ነው። ኤፍፒቲ ስሊቭ ማለት ይሄ ጎን ከማሊያ እጀታው ጎን ላይ የሚለጠፍ ስፖንሰርሺፕ ነውና እሱን ስፖንሰርሺፕ እንግዲህ ኤፍፒቲ ከቼልሲ ጋር ስምምነት ላይ መድረስ ችሏል። ከዚህ በኋላ በእንግሊዝ ፕሪሚየር ሊግ ቼልሲ ኤፍፒቲ የሚል እንግዲህ ጽሁፍ ያለበት ከጎን የማሊያቸው ላይ ይሄ ጽሁፍ ያለበትን ማሊያ ለብሰው ነው የሚጫወቱት ማለት ነው። ወደ ኤንዞ ማሬስካ ጋዜጣዊ መግለጫ እንለፍ። ምክንያቱም ከጉዳት ጋር ተያይዞ የተናገሩት ብዙ ነገሮች አሉና በቅድሚያ ግን ኤንዞ ማሬስካ የተጠየቁት ስለ ተጫዋቾች ጉዳት ተጠይቀው ነበረ። እንግዲህ ኤንዞ ማሬስካ እንዳሉት ከሆነ ምንም አዲስ ጉዳት እንደሌለ ነው የተናገሩት። እንዲሁም ሊያም ዴላፕ ደግሞ በጣም ሰርፕራይዝ ያደረገው እንደውም ሊያም ዴላፕ ትናንትና የተወሰነ ልምምድ መስራቱን ተናግረዋል። ጨምረውም ዴላፕ ለነገው የሰንደርላንድ ጨዋታ እንደማይሳተፍ የተናገሩ ሲሆን በቀጣይ ሳምንት ቼልሲ ላለበት ጨዋታ ግን እንደሚደርስ ተናግሯል ማለት ነው። ኤንዞ ማሬስካ ምንድን ያሉት እንደውም የቼልሲ የዶክተሮች ክፍል እንግዲህ ስታፉ ኦክቶበር 25 ይደርሳል አቬለብል ይሆናል ለጨዋታ ብለው ነው የነገሩኝ ነው ያሉት ኤንዞ ማሬስካ ሊያም ዴላፕ። ሆኖም ልምምድ ሰርቷል ከኛ ጋር ትናንትና የተወሰነ ልምምዶችን ሰርቷል። በሚቀጥለው ሳምንት ግን ከወልቭስ ጋር ቼልሲ ለሚኖርበት ጨዋታ እንግዲህ ብቁ ይሆናል ብዬ አስባለሁ ሲሉ ነው የተናገሩት ኤንዞ ማሬስካና ሊያም ዴላፕ ወደ ልምምድ ሜዳ መመለሱ በጣም አሪፍ ነገር ይመስለኛል ለቼልሲ። ከዚህ በኋላ እንግዲህ የቼልሲ የማጥቃት እንቅስቃሴውም የበለጠ አሪፍ ብዙ ጎሎችን የሚያስቆጥርበት እንቅስቃሴ ማድረግ የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። የቼልሲን ስታተስ ካያችሁት ቼልሲ አሁንም በብዙ ጎል በማስቆጠር እንግዲህ በእንግሊዝ ፕሪሚየር ሊግ 3ኛ አካባቢ ላይ ነው ያለው እና በጣም አሁንም ቢሆን ያለ ሊያም ዴላፕም ብዙ ጎሎችን የሚያስቆጥር ክለብ ነው ቼልሲ። ዞሮ ግን ሊያም ዴላፕ ደግሞ ሲጨመርለት በጣም አሪፍ እንቅስቃሴን ያደርጋል ብዬ ነው ገምተው። ስለዚህ ሊያም ዴላፕ ከጉዳት ተመልሶ ወደ ልምምድ እየሰራ ነው የሚገኘው። ለሚቀጥሉት ቀጣይ ጨዋታዎች ደግሞ ይደርሳል ተብሎ ይጠበቃል ሲሉ ነው ኤንዞ ማሬስካ የተናገሩት። ማሬስካ እንግዲህ አስከትለውም ስለ ማርክ ጊዩም ተጠይቀው ነበርና የተናገሩት ምንድነው ማርክ ልምምድ ሜዳ ላይ እንግዲህ ጥሩ አልነበረም፣ ራሱን ማሻሻል እንዳለበት ነግሬው ነበር። አሁን ላይ ጥሩ መሻሻሎችን አሳይቷል። ለዚህ ነው አሁን የመጫወት እድል እያገኘ ያለው፣ በቋሚነት ለመጀመር ዝግጁ ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ጊዩ በጥር የዝውውር መስኮት ቼልሲን ይለቃሉ የተብለውም ተጠይቀው ነበርና ለዚህ ጥያቄ ምላሽ ሲሰጡ ኤንዞ ማሬስካ ምንድነው ያሉት? አሁን ላይ በጥር የዝውውር መስኮት ማርክ ጊዩ ወደ ሌላ ክለብ ይሄዳል አይሄድም የሚለውን ነገር ለመናገር ሰዓቱና ጊዜው አይደለም፣ ገና ነው። ስለዚህ ማርክ ጊዩ የቼልሲ ተጫዋች ነው፣ ጥሩ እንቅስቃሴዎችን እያደረገ ነው ያለው። መጀመሪያ አካባቢ ላይ ግን ትሬኒንግ ላይም ሳየው
በግል ጥሩ እየተንቀሳቀሰ አልነበረም። ጠርቼም በደንብ አናግሬ መክሬውም ጥሩ እንቅስቃሴዎችን እንዲያደርግ ጥረቶችን እንዲያደርግ ነግሬው ነበረ። እሱም በምክሬም መሰረት አሪፍ እንቅስቃሴዎችን ማድረግ ስለቻለ ከሰሞኑ እንግዲህ ጨዋታዎችን መሳተፍ ችሏል፣ እየተጫወተም ነበርና አሁን ላይ በጣም ጥሩ ላይ ነው ያለው። ማርክ ጊዩ በቋሚነት ራሱ ለመጀመር ሙሉ ለሙሉ ዝግጁ ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ምናልባትም ለነገው የሰንደርላንድ ጨዋታ ማርክ ጊዩ በቋሚነት ሊጀምርበት የሚችለውን እንግዲህ ጥቆማ የሰጡ ይመስለኛል ኤንዞ ማሬስካ እና ማርክ ጊዩ በቋሚነት መጀመር ይችላል ሲሉ ነው የተናገሩት ኤንዞ ማሬስካ። አሁን ሙሉ ለሙሉ ዝግጁ ነው፣ የተወሰኑ እንቅስቃሴዎቹንም አሻሽሏል በነገርኩት መሰረት ስላሉ እንግዲህ የማርክ ጊዩ ጉዳይ አሁን ሊያም ዴላፕም ከጉዳት እየተመለሰ መሆኑን እንግዲህ ሰምተናልና ከዛ አንጻር አሁን በጊዜ ጥሩ እንቅስቃሴዎችን ማሳየት ያለበት ሰዓት ላይ ይመስለኛል ማርክ ጊዩ። ካልሆነ ግን ሊያም ዴላፕ የማርክ ጊዩን ቦታ የሚወስድ ይሆናል ብዬ ነው ማስበው። ከዛም በኋላ ግን ያው ካልሆነ በጥር የዝውውር መስኮት በውሰት ውል የሚሰጥበት ሁኔታ ሊመቻች ይችላል የሚል ግምት አለኝ። ማሬስካ እንግዲህ ከአያክሱ የቻምፒዮንስ ሊግ ጨዋታ በኋላ ለተጫዋቾቻቸው ምን እንዳላቸው ሲናገሩ እንግዲህ ጨዋታውን ማሸነፋችን የሚያስደስት ነው፣ ሆኖም በጨዋታው ትልቅ ነገር የነበረው ኤንዞ ፈርናንዴዝ የፔናልቲ ኳሱን ለስቲቫኦ መስጠቱ ነበረ። ይህም የቡድኑን አንድነትና መተባበር ያሳያል ሲሉ ነው የተናገሩት ኤንዞ ማሬስካና ይሄም እውነት ይመስለኛል። ያኔ እንግዲህ ስቲቫኦን ራሱ ነው ፔናልቲውን ያሰጠው በአያክስ ጨዋታ ላይ። ግን ስቲቫኦ ፔናልቲውን ካሰጠው በኋላ ኮል ፓልመር የለም፣ እንደምታውቁት ጉዳት ነው። ኮል ፓልመር ቢኖር እሱ ነበር ቋሚ የፔናልቲ መቺ። አሁን ግን ኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ በጨዋታው ላይ ካፒቴን አምበል ሆኖም እንደመግባቱ መጠን ቡድኑን በደንብ አድርጎ እየመራ ያለ ወጣት ተጫዋች ነው ኤንዞ ፈርናንዴዝም። የመጀመሪያ ፔናልቲ ራሱ መጥቶ አስቆጥሯል። ሁለተኛውን ፔናልቲ ግን ስቲቫኦ ያስገኘው ፔናልቲ ለራሱ ስቲቫኦ እንዲያስቆጥረው በራስ መተማመኑ ከፍ እንዲልለት በቻምፒዮንስ ሊግም ታሪክ እንዲሰራ ኳሱን ሰጥቶታል ማለት ነው። ፔናልቲ እንዲመታና ፔናልቲውን መጥቶ ካስቆጠረ በኋላ ስቲቫኦም ኤንዞ ፈርናንዴዝ ምን ያህል ምርጥ ተጫዋች የቡድን መሪነቱን ያሳየበት በጣም ደስተኛም እንዳደረገው የኤንዞ ፈርናንዴዝ ኳሱን ሰጥቶት እሱ ካስቆጠረ በኋላ በጣም ደስተኛ እንደነበረም ስቲቫኦ ሲናገር ነበርና ይህ ነገር ነው ለኔ ያስደሰተኝ ነው ያሉት ኤንዞ ማሬስካ። እንደዚህ መተባበራቸው በጣም ያስደስታል። መልበሻ ክፍል ያለውን ሃርመኒ ወይም መልበሻ ክፍል ያለውን ጥሩ ግንኙነት በተጫዋቾች መካከል ያለው ጥሩ ግንኙነትን የሚያሳይ ይመስለኛልና አሪፍ ላይ ነን ያለነው፣ አሁን ላይ በደንብ እየተባበርን ያለነው ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ አስከትለው ግን ስለ ስቲቫኦም የተወሰነ ነገር ብለዋል። ስለ ስቲቫኦ ሲናገሩ ምንድነው ያሉት ማሬስካ? ስቲቫኦ እንግዲህ በጣም ልዩ ተጫዋች ነው፣ ስለ ኳስ ብቻ እያሰበ በጣም ደስተኛ ይሆናል ሲሉ ነው በአድናቆት የተናገሩትና ስቲቫኦ ስለ ሌላ ነገር ማሰብ የማይፈልግም ኳስ ላይ በቃ ኳስ ብቻ ስለ ኳስ እንዲያስብ ካደረከው ደስተኛ የሚሆን ልጅ ነው በኳስ ብቻ እና የሚሰጠውን ምክር የሚቀበል በጣም ድንቅ ተጫዋች ነው ሲሉ ነው የተናገሩት። ዛሬም እንግዲህ ኤንዞ ማሬስካ ስቲቫኦ እንደምታውቁት በጣም እየተደነቀ ይገኛል። ከሰሞኑ በጣም አይን በዝቶበታል። እንደውም ስቲቫኦ በጣም አይን የበዛበት ይመስለኛል ከሰሞኑ በደንብ ግን እሱም ደስተኛ ሆኖ አንገቱን ደፍቶ እየሰራ ያለ ልጅ ነው። በጣም ከላሚን ያማል ቀጥሎ እንግዲህ በዚህ በወጣቶች ቲኔጀር ከሚባሉ 18 ዓመት ታዳጊዎች ላይ ጥሩ የሆነ እንቅስቃሴን ማድረግ የሚችል ለወደፊቱ ምርጥ ተጫዋች ይሆናል ተብሎ እየተጠበቀ ያለ ተጫዋች መሆኑ ይታወቃል። ሌላ እንግዲህ ኤንዞ ማሬስካ ስለ ጃኦ ፔድሮም የተናገሩት ነገር አለ። ጃኦ ፔድሮ እንግዲህ በ9 ቁጥር ቦታ ላይ መጫወት የሚችል ምርጥ ተጫዋች ነው። በ10 ቁጥር አማካኝ ቦታ ላይ መጫወት የሚችል ምርጥ ተጫዋች ነው ሲሉ ነው የተናገሩት ኤንዞ ማሬስካ። ከዛ አስከትለው ግን ያው 9 ቁጥር ደግሞ ትክክለኛ ንጹህ የአጥቂነት ባህሪ ያለው 9 ቁጥር ደግሞ ከጃኦ ፔድሮ ፊት ለፊት ላይ ደግሞ አብሮት ቢሰለፍ ለጃኦ ፔድሮ የበለጠ ክፍተት ይሰጠዋል፣ በጣም የተመቻቸን ጨዋታን ማድረግ ይችላል፣ የበለጠ ምቾት ይሰማዋል ሲሉ ነው የተናገሩት ኤንዞ ማሬስካ። እና ይሄ የሚያሳየው እንግዲህ ከጃኦ ፔድሮ ፊት ለፊት ላይ አጥቂን አድርገው ለመጫወት እያሰቡ እንደሆነ ኤንዞ ማሬስካ እያየን ይመስለኛል። ሊያም ዴላፕ ከመጎዳቱ በፊት ትዝ የሚላችሁ ከሆነ ከጃኦ ፔድሮ ፊት ለፊት ላይ በ9 ቁጥር አጥቂ ቦታ ላይ 2 ጨዋታዎችን እንዲጫወት አድርገውት ነበረ። አንፎርቹኔትሊ እንግዲህ በሁለተኛው ጨዋታ ላይ ነው ተጎድቶ የወጣውና ይሄ ጃኦ ፔድሮን ወደ ኋላ አስቦ ከአጥቂ ጀርባ የማጫወትና አጥቂ ደግሞ ከፊት ለፊቱ ላይ የማድረግ ሁኔታዎችን እየፈጠሩ ይመስለኛል ኤንዞ ማሬስካ። ምክንያቱም ጃኦ ፔድሮ ከፍተኛ የሆነ ክፍተት እንዲፈጥርለት ያደርግለታል። ኳሶችን ከርቀት እየሾተ ለማግባትም እንዲመቻችለት አሪፍ ነገሮችን ይፈጥራል ብዬ አስባለሁና የአጥቂ
ከጃኦ ፔድሮ ፊት ለፊት ላይ መኖር በጣም ወሳኝነት ያለው ነገር ነው ብዬ ነው ማስበው። እንግዲህ ከኤንዞ ማሬስካ መግለጫ ውጪ እስቲ የታዋቂው ጋዜጠኛ እንግዲህ ፖል መርሰን ስለ ካይሴዶ የተናገረውን አንድ አስተያየት ልንገራችሁ። ፖል መርሰን ምንድነው ያለው? ለኔ ካይሴዶ የዓለማችን ምርጡ ተከላካይ አማካኝ ተጫዋች ነው ሲል ነው የተናገረው። እንዲያውም ካይሴዶ ለመጨረሻ ጊዜ የተጫወተበትን መጥፎ ጨዋታ ምንም ትዙላ አይለኝም ነው ሲል የተናገረው ፖል መርሰን በአድናቆት ማለት ነውና ካይሴዶ ለረጅም ጊዜ በተለይ አምና ቼልሲን በደንብ ተሸክሞ የወጣው ሞይሰስ ካይሴዶ መሆኑ ይታወቃል። እንግዲህ ከአንድ ዓመት በላይ ነው እንግዲህ በጣም ጥሩ የሆነ ምርጥ የ6 ቁጥር የአማካኝ ተከላካይ እንግዲህ ሲጫወት የነበረው ሞይሰስ ካይሴዶ በዚህ አቋሙ ቀጥሏል። ዘንድሮ እንደውም ከአምናውላ ተሻሽሎ ግቦችን በማስቆጠር ረገድም በጣም ጎልብቶ እየመጣ ያለ ተጫዋች ነውና ፖል መርሰን ለሞይሰስ ካይሴዶ በጣም ከፍተኛ የሆነ አድናቆት እንዳለውና በዚህ በ6 ቁጥር ቦታ ፖዚሽን ላይ ከሱ በላይ በዚህ ሰዓት ላይ የዓለማችን ቁጥር 1 የሆነ ሌላ ተጫዋች እንደሌለ ነው የተናገረው። ይሄም ብዙዎቻችንን የሚያስማማ ይመስለኛል። ሞይሰስ ካይሴዶ በዘንድሮ እንግዲህ የውድድር ዘመን 3 ጎሎችን በፕሪሚየር ሊጉ አሉት። ምን ያህል ለቼልሲ ወሳኝ ተጫዋች መሆኑን እያሳየ ይገኛል። በጣም ጠንካራ የመሃል ተከላካይ ነው። ምንም የሚያከራክር አይመስለኝምና የፖል መርሰንም አድናቆት ከዚህ የመነጨ ነው ማለት ነው። እንግዲህ ከዚህ ከኤንዞ ማሬስካ ጋዜጣዊ መግለጫም ካሉትም የተጫዋች አቬላቢሊቲ አንጻር ቼልሲ በነገው የ11 ሰዓቱ የእንግሊዝ ፕሪሚየር ሊግ 9ኛ ዙር ፍልሚያ ሰንደርላንድ ጋር የሚያደርገው ጨዋታ ላይ ምን አይነት አሰላለፎችን ሊጠቀም ይችላል የሚለውን ነገር ግምታዊ አሰላለፌን አስቀምጣለሁ። እስኪ እናንተም ያላችሁን አስተያየት በኮመንት ላይ ማስቀመጥ ትችላላችሁ። በግብ ጠባቂ በኩል ሳንቼስ ይገባል። እንግዲህ የተለመደው ሳንቼስ ግብ ጠባቂ ነው። በተከላካይ ግራ መስመር እንግዲህ ተከላካዩን ኩኩሬላ ይዟል ተብሎ ነው የሚጠበቅ። በቀይ መስመር ላይ እንግዲህ ሪሲ ጄምስ እንደተለመደው ማሎ ጉስቶ በቀይ ወጥቷል እንደምታውቁት። ለነገው ጨዋታ በምንም ሁኔታ አበለብል አይደለም። ማሎ ጉስቶ ቀይ ካርድ አለበት። ስለዚህ ሪሲ ጄምስ የቀይ መስመሩ ተከላካዩን ይይዛል ብዬ ገምታለሁ። ከዛ ውጪ የመሃል ሜዳ ተከላካዩን እንግዲህ አቻምፖንግና ቻሎባ ይጀምራሉ ብዬ ነው የምገምተው። በመሃል ሜዳ ተከላካይነት አቻምፖንግና ቻሎባ መጀመር ያለባቸው ይመስለኛል። በተለይ አቻምፖንግ ጆሽ አቻምፖንግ በጣም የሚገርም ልጅ ነው እንደምታውቁት። በጣም አቋሙ እየጨመረ የመጣ ልጅ ነው። በአያክስ ጨዋታ ላይ ራሱ ተቀይሮ ገብቶ ኤንዞ ማሬስካ ጆሽ አቻምፖንግን ያሰለፈበትን ቦታ ካያችሁት በተከላካይነት ሳይሆን መሃል ሜዳ ላይ ነው ያሰለፈውና ይሄ የሚያሳየው ጆሽ አቻምፖንግ ራሱ በብዙ ቦታዎች ላይ መጫወት የሚችል ተጫዋች መሆኑን በብዙ ፖዚሽኖች ላይ ምን ያህል እየተሻሻለ የመጣ ተጫዋች መሆኑን የሚያሳይ ይመስለኛልና ነገ ጆሽ አቻምፖንግ በተከላካይነት ይጀምራል፣ በመሃል ተከላካይነት ብዬ ነው የምገምተው። በጣም ሶሊድ የሆነ ልጅ ነው ጆሽ አቻምፖንግ። በገባበት ጨዋታ እስካሁን እንግዲህ በዚህ የውድድር ዘመን ጎል አላስተናገደም ቼልሲ። ጆሽ አቻምፖንግ እያለ ጎል አልተቆጠረበትም ቼልሲና ጠንካራ ተከላካይ ሆኖ የሊቫይ ኮልዊልን ቦታ ለማስረሳት እየሞከረ ያለ ተጫዋች ይመስለኛል። ስለዚህ እሱ በተከላካይ መስመር ላይ ከቻሎባ ጋር ተጣምሮ ይጀምራሉ የሚል ግምት አለኝ። ከዛ ውጪ ግን ኤንዞ ፈርናንዴስ፣ ሞይሰስ ካይሴዶ እና ጃኦ ፔድሮ የመሃል ሜዳ መስመሩን እንግዲህ ይመሩታል ብዬ ነው የምገምተው። ሞይሰስ ካይሴዶ የተለመደ 6 ቁጥር ቦታውን ይዛል። ኤንዞ ፈርናንዴስ ደግሞ በአድቫንስድ ሚድፊልደርነት ይጠቀመዋል ብዬ ነው የምገምተው። ጃኦ ፔድሮ ግን የ10 ቁጥር ቦታውን ይዞ ይጀምራል የሚል ግምት አለኝ። ምክንያቱም ጃኦ ፔድሮ ከአጥቂ ጀርባ ሲሆን የበለጠ ጥሩ እንደሚጫወትና ምቹ እንደሚሆንለት እየተናገሩ ነው ያሉት ኤንዞ ማሬስካና ከዛ በመነሳት እንግዲህ ጃኦ ፔድሮ ነገ በ10 ቁጥር ቦታ ላይ ሊጀምር ይችላል የሚል ግምት አለኝ። ከዛ ውጪ ግን የቀይ መስመር አጥቂውን ዊሊያን ስቲቫው እንግዲህ ስቲቮ ይጀምራል ብዬ ገምታለሁ። ስቲቮ መጀመር አለበት። ምን ያህል ፍሌር እንዳለው ስቲቫው እያየን እንገኛለን። በአያክስ ጨዋታ ምን ያህል እንዳስጨነቃቸው አይተናል። የቀይ መስመር አጥቂ ቦታውን ይዞ ኳስ ራሱ ወደሱ ነበር። በቃ የቡድን ጓደኞቹ የቼልሲ ተጫዋቾች ስቲቫው ላይ ምን ያህል እምነት እንዳላቸው በልጁ ችሎታ እንደሚተማመኑበት የምታውቁት በአያክስ ጨዋታ ላይ ራሱ ኳሶች ምን ያህል ወደሱ ሲሄዱ እንደነበረ ያገኙት ኳስ እንዳለ ወደ ስቲቮ ነበር የሚሰጡትና በጣም ኳሱን ይዞ የመሄድ ወደፊት ተጫዋቾችን 1v1 የማለፍ በቃ ችግር አደጋ ለመፍጠር ነው ሁሉ ጊዜ ጥረቱና ሐሳቡና በዛም የተነሳ በጣም ፖዚቲቭ የሆነ ተጫዋች ይመስለኛል ስቲቮና ነገም ቢጀምር ደስ ይለኛል። እንግዲህ የቀይ መስመር አጥቂነቱን ይዞ ስቲቮ ቢጀምር በጣም አሪፍ ነው።
በግራ በኩል እንግዲህ ፔድሮ ኔቶ ይገባል ብዬ ገምታለሁ። ጄሚ ጊተንስ በአያክስ አምስተርዳም የቻምፒዮንስ ሊግ ጨዋታ ላይ ጥሩ እንቅስቃሴን አድርጓል። ሆኖም ግን ጄሚ ጊተንስ ግን የተወሰነ በፕሪሚየር ሊግ ላይ ፊዚካሊቲና ልምድ የሚቀረው ይመስለኛል እና ብዙም ቶሎ አልተላመደም። እንደምታውቁት በተቀያሪነት ተይዞ የሚገባ ነው የሚመስለኝ። ፔድሮ ኔቶ ግን ቤንች ላይ ነበር ለአያክስ ጨዋታ ላይ አሳርፎታል። ሙሉ ጨዋታውን አልተጫወተም፣ እረፍት አድርጓል ፔድሮ ኔቶ። ስለዚህ የነገውን ጨዋታ ይጀምራል ብዬ ነው ማስበው። ስለዚህ ስቲቮ ደግሞ የሚገባ ከሆነ ፔድሮ ኔቶ በግራ በኩል ቢገባ በጣም መልካም ይመስለኛል። ፔድሮ ኔቶ በግራ በኩል ሆኖ ምን ያህል በባለፈው የኖቲንጋም ፎረስትም የእንግሊዝ ፕሪሚየር ሊግ ጨዋታ ላይ በግራ በኩል ክሮስ ያደረገውን ኳስ ነው ጆሻ ቻምፖንግ ያገባው እና ክሮሶቹም የሚሳካለት ግራኝ ስለሆነ ፔድሮ ኔቶ በግራ በኩል ተጭቶ ክሮስ የሚያደርጋቸው ኳሶች ከፍተኛ የሆነ አደጋ የሚፈጥር ነው። በዘንድሮ ደግሞ እንደምታውቁት ቼልሲ በሴት ፒስ በጣም አሪፍ እድሎችን እየፈጠረ ጎሎቹን እያስቆጠረ ከአርሰናል ራሱ የማይተናነስ ሴት ፒስ እያስቆጠረ ነው ያለው ቼልሲ እና ቼልሲ እንግዲህ ክሮስ የሚያደርግባቸው መንገዶች ከአምናው በጣም የተለየ ሆኗል። ስለዚህ ፔድሮ ኔቶ በግራ በኩል ላይ የአጥቂ መስመሩን ይዞ ይጀምራል የሚል ግምት አለኝ። የ9 ቁጥሩን ደግሞ የአጥቂ ቦታውን ማርክ ጊዩ በቋሚነት ይጀምራል ብዬ ገምታለሁ። ኤንዞ ማሬስካም ማርክ ጊዩ በቋሚነትን ለመሞከር ዝግጁ መሆናቸውን በዛሬው ጋዜጣዊ መግለጫቸው ላይ እንደተናገሩ ነግራቸዋለሁና እንግዲህ እንደኔ ግምት ከሆነ ማርክ ጊዩ ነገ በ9 ቁጥር ቦታ ላይ ቢጀምር የተሻለ ይመስለኛል እና ከጃኦ ፔድሮ ከማርክ ጊዩ ጀርባ ሆኖ ማርክ ጊዩ ደግሞ የ9 ቁጥር ቦታውን ቢዝ ለጃኦ ፔድሮን ክፍተት ይፈጥራል። በተለይ ደግሞ ፕሬስ ሲያደርግ ደግሞ ማርክ ጊዩ በጣም ልዩ ነው። በጣም አይደክምም፣ በደንብ አድርጎ ይጫናል። የተቃራኒ ቡድን ተከላካይ መስመሮችን የመጫን ፕሬስ የማድረግ ችሎታ አለውና ይህ ልጅ ነገ ድል ተሰጥቶት በቋሚነት ቢሰለፍ መልካም ይመስለኛል። ታሪክ ጆርጅ 9 ቁጥር ላይ መሰለፍ የማይችል ተጫዋች መሆኑን ደግሞ ራሱ በአያክስ ላይ አሳይቷል። የተወሰኑ ጨዋታዎችን ኤንዞ ማሬስካ ማርክ ጊዩን ቤንች አድርገው ታሪክ ጆርጅን ያሰልፉት ነበር በ9 ቁጥር ቦታ ላይ። ያኔ ግን ምንም አይነት በቃ ኦልሬዲ ዴድ የሆነ ተጫዋች እንደነበር ነው ታሪክ ጆርጅ ያየ ነው። በ9 ቁጥር ቦታ ላይ ስፔሲፊካሊ ስታዩት በ9 ቁጥር ቦታ ላይ የማይሆን ተጫዋች ነበረ። በአያክስ ጨዋታ ላይም ይህንን ተረድተው ኤንዞ ማሬስካ ታሪክ ጆርጅን ምን አደረጉት? ክንፍ ላይ ያስወጡት ማለት ነው። በቀይ መስመር ክንፍ ላይ እንዲጫወት አደረጉት። በደንብ ጥሩ መጫወት ቻለ፣ መንቀሳቀስ ቻለ፣ ክሮሶችን ማድረግ ቻለ። ስለዚህ የክንፍ ተጫዋች ነው ታሪክ ጆርጅ እና ማርክ ጊዩ ግን የ9 ቁጥር ቦታውን መያዝ አለበት። ሊያም ዴላፕ እስከሌለ ድረስ የ9 ቁጥር ቦታውን ተሰጥቶት መጫወት ይኖርበታል የሚል ግምት ነው ያለኝ። ስለዚህ የነገውን የሰንደርላንድ ጨዋታ ማርክ ጊዩ እንግዲህ በውሰት ተሰጥቶ አንድ ጨዋታ ተጫውቶ ተመልሶ ወደ ቼልሲ በመጣበት ክለብ ላይ ነገ ይጀምራል በቋሚነት ለመጀመሪያ ጊዜ በዘንድሮ የእንግሊዝ ፕሪሚየር ሊግ በ9ኛ ሳምንት ጨዋታ ብዬ ገምታለሁ። እንግዲህ ቼልሲ አሁን በጣም ጥሩ አቋም ላይ ያለ ይመስለኛል። በውጤትም አንጻር የምታዩት ከሆነ ቼልሲ 3 ተከታታይ የእንግሊዝ ፕሪሚየር ሊግን ለማሸነፍ ነው ነገ የሚጫወተው። እስካሁን ድረስ በሁሉም ውድድሮች ቼልሲ 3 ተከታታይ ጨዋታዎችን ማሸነፍ ችሏል ማለት ነው። ሊቨርፑልን አሸንፏል። ከዛ በኋላም ኖቲንጋም ፎረስትን አሸንፏል። እንደገና ደግሞ በቻምፒዮንስ ሊግ አያክስን አሸንፏል። አሁን ደግሞ በሁሉም ውድድሮች 4ኛ ጨዋታውን ለማሸነፍ ነገ ቼልሲ ተከታታይ 4ኛ ጨዋታውን ለማሸነፍ ይጫወታል። በእንግሊዝ ፕሪሚየር ሊግ ደግሞ 3ኛ ተከታታይ ጨዋታውን ለማሸነፍ ነው ነገ የሚፋለመው። በጣም ጥሩ የሆነ አቋም ላይ ያለ ይመስለኛል ቼልሲ። በተለይም ደግሞ በቀይ ሳይወጣበት ኤንዞ ማሬስካ የተሸነፈበት ጨዋታዎች በጣም ጥቂት ናቸው። በጣም ጥቂት እና ከዛ አንጻር የነገውን ጨዋታ ቼልሲ ያሸንፋል የሚል ግምት አለኝ። ነገ ቼልሲ ቀላል አይሆንም። በእርግጥ ተከላካይ መስመራቸው የሰንደርላንድ ዞሮ ግን ቼልሲ እንደምንም ተፋልሞ በስታንፎርድ ብሪጅም እንደመሆኑ መጠን ያሸንፋል ብዬ ገምታለሁ። ቼልሲ 2 ሰንደርላንድ 0 ብዬ ገምታለሁ። አቻምፖንግ በቋሚነት የሚገባ ከሆነ እንግዲህ ጎል ቼልሲ አያስተናግድም የሚል ግምት አለኝ። ቼልሲ 2 ሰንደርላንድ 0 ብዬ ነው የምገምተው። እናንተስ ምን ትገምታላችሁ? ቼልሲ ለስንት ያሸንፋል ብላችሁ ነው የምትገምቱት? ያላችሁን ግምት እንግዲህ ኮመንት ላይ አስቀምጡልኝ። እንግዲህ ለቻናሉ አዲስ የሆናችሁ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱት። ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች እንዲዳረስ አድርጉት። ይህ ቻናል እናድጋለን ብዬ ተስፋ አደርጋለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።